ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ቤተሰቦቼ ብቅ ብያለሁ። በመጀመሪያ እንኳን ደስ አላችሁ። እንግዲህ ያው ስንጠብቀው የነበረው ቪዲዮ እንግዲህ ሀይ ብሩኬ ያው ለመጀመሪያ ጊዜ አይደለም፣ ከዚህ በፊትም ቀለበት አስሮላታል። ሶ ዛሬ ደግሞ ሌት በሚለው የሚለው ምንድነው ሪል ፍቅራቸውን ይፋ ስላደረጉ በቃ ኦሬዲ በጣም ነው ደስ ያለኝ። በነገራችን ላይ ከንፈሯን ስሟት ቢሆን አሪፍ ነበር። አይታችሁ ከሆነ ህያብና ኤፍሬምን ታውቋቸዋላችሁ እና የሆነ ሰው ቀርጾ ለቀቃቸው ከንፈር ለከንፈር ሲሳሰሙ ማለት ነው። በነገራችን ላይ እና ብትለቁልን ባይ ነን። እና በነገራችን ላይ ያው ብሩኬ ቀለበት ገዝቼ ግን በጣም ቢዚ ሁኜ ስለነበረ ረስቼዋለሁ አለ። ያው በነገራችን ላይ ቀለበትን ያክል ነገር እኔ እንደራሴ አስተያየት ሳስበው የሚረሳ ነገር አይደለም። ሶ ይሄንን ነገር ሌላ ጊዜ ወይም ከቤት የሆነ እንትን ብዬ ባደርገውስ በሚል ሀሳብ ካልሆነ አስባችሁታል? ሰርጋችሁን ቀን ረሳችሁ ማለት እኮ ነው። የሰው የሰርግ ቀን በእርግጥ የልደቱ ምናምን ቢዚ ሊያደርገው ይችላል። ይሄ ደግሞ ለዩቲዩብ ለመቅረጽ ግዴታ ያስፈልጋል። አሁን እዛ ቦታ ላይ ታገቢኛለሽ ወይ ቢላት ከሀይሚ ልደት ላይ እውነት ለመናገር ሞር በጣም ያምራል። አያምርም? ቤተሰብ እዛ ከተሰበሰቡበት ፕሮግራም ላይ ብሩኪ የፍቅር ቀለበት የጋብቻ ጥያቄ ቢያቀርብላት አያምርም? ግን ያው ብሩኬ እነሱ ያው ሌላ ቪዲዮ ብንሰራስ ይህንን ፕሮግራም ይዘን ደግሞ ሁለተኛ ቪዲዮ ብንሰራ በሚል ነው እንጂ እናንተ አሁን በእርግጥ እሱም እመቤቴን ብሏል። ምናልባት በጣም ቢዚም ጭንቀትም እንትን ሊሆን ይችላል። ግን እኔ እንጃ እንደራሴ አሁን የሆነ ነገር ምን ቢዚ ብትሆን እንደ ዋና የምትወስዱት ያንን ነገር ነው። ግን ልደቷ ነው እንትን የሚለው የሚቀድመው። ምክንያቱም ፏ ድምቅ ብሎ ነው ያደረገላት እና በጣም ይለያል የዘንድሮ ልደት። ደስታዋንም ተናግራለች። እኔ እንደዚህ አልጠበቅኩም። ዩቲዩብ ላይም ለብሩኬ ግጥም አድርጋ ጽፋ የተወለድኩም ለምን ተወለድኩ ብዬ የተማረርኩበትን ቀን እንኳን ተወለድኩ እንኳን ይችን አለም አየው ብዬ የምደሰትበት ቀን ይመጣል ብዬ አስቤ አላቅም ነበረ ብላ ያው የተሰማትን ደስታ በዩቲዩብ ሼር አድርጋ እንትን ሼር ሳይሆን በለቀቁት ቪዲዮ ኮሚኒቲ ጋይድ ላይ ጽፋለች ማለት ነው። እና በጣም ደስ ይላል። እንኳንም ደስ አለሽ። እውነት ለመናገር እኛም ተመልካችም አልጠበቀውም በዚህ ደረጃ። እውነት በጣም ደስ ይላል። የዛሬ አመት ስትመኘው የነበረው ነው ዛሬ የሆነው ማለት ነው። ሶ ውስጧ መሆን የሚፈልገውን ነገር ነው ብሩኬ እያደረገላት ያለውና ዛሬ ደግሞ አሁን መብትህ ነው ከንፈሬን መሳም ትችላለህ ስትለው ነበረ ማለት ነው። ሶ ሪል እውነት አላሳዩን ብለው ነው እንጂ ሀይሚና ብሩኬ እውነት አይሳሳሙም። ኪሲንግ ኧረ ኧረ ተው ይሳሳማሉ፣ ቀላል ይሳሳማሉ። ለእኛ ብቻ አያሳዩንም። እሺ ቤተሰብ እሷም ተናግራለች እንዴ ግዴታ ካሜራ ላይ መምጣት አለበት ወይ መታየት አለበት ወይ ብላለች። እና ልጆችም ሊያዩ ስለሚችሉ ከሚወዷቸው አንፃር እንደዚህ አይነት ነገር እነሱ እንዲቀረጽም ላይፈልጉ ይችላሉ። ሶ ፍቅራቸውን እያሳዩን ነው ማለት ነው። እና ለማንኛውም ግን ምን ልላችሁ ፈልጌ ነው እንኳን ደስ አላችሁ። እንግዲህ ቀለበት ተደርጓል ትላላችሁ። እንግዲህ ቀጣይ ሰርግ ነው የምንጠብቀው ማለት ነው ቤተሰብ። እና ደግሞ ያው ብዙ ጓደኞቹ ላይ ኢንስታግራም ላይ ሼር እየተደራረጉ ቀረጻ ማለት እርስ በርሳቸው ይቀራረጹ ነበር እና በጣም ደስ የሚል ነበር። እነ ዊና እነ ሀሰን በነገራችን ላይ ሀይለኛ ኮሜዲን ሆኗል። በቲክቶክ ራሱ ያበደ ነገር እያወራ ከማሂም ጋር እየለቀቀ ነው። እና ስቶሪ ላይ የተለቀቀውን ነገር ገብታችሁ ብታዩ ጉድ ትላላችሁ። ለማንኛውም ዘፈታ በሉ ይመቻችሁ።